ሓበኒርና ትግራውነት ተጋዳልነት ትደርፍኩም ክንደርፍ ድሕሪ ዓወት እቶም ዓበይቲ ትንፈልጦኩም ኣያታትና ባንዳ ክትበሃሉ ርኢና ንሕና እውን ምስቲ ፖለቲካ ኸይድና ባንዳ ይልናኩም። አቶ ስዬ አብርሃን እንግዲህ ላስተዋውቃችሁ አልሞክርም። በወያኔ ዘመን ማንና ምን እንደነበሩ ይታወቃል። ዛሬ ከአንድ ሚዲያ ጋር በነበራቸው ቆይታ ያጋጠመውን ነገር ተመልክቼ እንደው ፈገግ እያልኩኝ የኢትዮጵያ አምላክ እንደው ውሎ አድሮ ብዙ ነገሮችን ያደርጋል የሚለው ነገር የተመለከትኩበት አጋጣሚ ስለሆነ ነው። በሌላ በኩል እሳቸውም ለካ ባንዳ ካዲ ምናምን ተብሎ ነበርና ባንዳ ነው ባንዳን የሚያውቀው የሚለው ነገር ለማንሳት ያክል ነው። እስኪ እናዳምጠው እንከታተለው። በአንድ በኩል ባንዳ ስላልናችሁ እንደው መጥፎ ነገር ስለተናገርን ምናምን ስላልን ይቅርታ አድርጉልን ይሏቸዋል። በሌላ በኩል ደግሞ ላይቭ እየተላለፈ ባለ ፕሮግራም ላይ ስዬ አብርሃ ምንም ቢሆን ወያኔነት ስርዓት አልበኝነት ነውና ብድግ ብለው ሄደው ለአራት ለአምስት ደቂቃ ከማን ጋር እንደቆዩ ስለማላቅ እንዲና እንዳማርስ አልፈልግም። ተመልሰው እንዴት እንደሚድፈነፈኑ በኢትዮጵያ ጉዳይ ደግሞ ምንም ቢሆን ማለት ነው ኢትዮጵያ ትልቋን ኢትዮጵያን የሚፈልጓሉ እና ሲናዳም ሓበኒርና ትግራውነት ተጋዳልነት ትደርፍኩም ክንደርፍ ድሕሪ ዓወት ትግራዊነት ከድል በኋላ እና ባንዳ ስንሎት ነበረ ምስል ነበረ። ሕዚ ፅንፈታዊ ቃልሲ ባንዳ ዝበሃሉ ሰብ ውዕሽ ገብረውን በስ ጀጋኑ ለካ ሓሳብ ክፍለት ነበረ ባንዳ ዝበሃል ለካ ነዞም ጀጋኑስ ባንዳ ዝበልናዮም ብደጋ እዩ እንግዲህ ባንዳ ስንል የነበረው ይጋኔ ደግሞ ለካ እንደው ሞኞች ነበር ባንዳ ስንሎት የነበር ነው በሚል የሚያቃልና ይቅርታ ልንሎት ይገባል። አፕሮጃይዝ እንግበር በቃ ይገባውታል ይቅርታ ለማለት ይገባውታል የሚል አጉል መቂያቂ ያለው የምንመለከተው ቲፒኤልኤፍ ሰፈር እንደዛ ነው። በነገራችን ላይ ሲካካዱም ምናምን ሲሉ ምንም እንደዛ ነው። ፉገራ እኮ ነው። አሁን ዛሬ እንደዛ ይባላል። ዲዘርቭ ያደርጋሉ ይቅርታ ለመባል። ኮሜንት አድርገው አሳይት መስጠት ከፈልጉ አይብል አንፎርቹኔት እንደው አለመታደል ነው። መርሐዝ ነገርና እዳል ሸለቀ ሀፊ ማይ ተጋሩ ስልኩ ጠራ ላይቭ ላይ ማለት ነው። ስልክ እንኳን የኢትዮጵያ መከላከያ ሚኒስትር የነበረ ኢትዮጵያ እኮ ትልቅ ሀገር ነች። ለዚህ ናቸው ሲመሩ የነበሩ ተዛዓነው ንብረታን ሐስናን አስምንሳህ እዳል ተሸለቀ ሀፊ ተጋሩ ነፃ ኮይኑ የሚናገር ነገር ትርጉም የለውም ብዙ ዝም ብሎ ምክንያቱም ላይቭ ላይ ሆኖ አንድ ሰው ስልክ እየጠራ እንደዚህ የሚያደርግ ሰው ትግራይ ምናምን ያዝሉ አይጠራል መልሰው አንተ ስልኩ አብዳይነት ወጣ ዝግበር ዘላ ጋምታ ሐሳይዳ እንትን ታይ ከም ሆነ ሱናን ቆልበል ስልኩ ጋር አቶ ያ ስልኩ ጠራ እንደቀርታ ነው። የአቋም መለኪያ ማለት ይሄ ነው። ለደብረጽዮን በለው ለአሰፋ ጌታቸው አሰፋ በለው ምናምን በለው እንደዛ መሆኑን የሚያሳይ ነውና እና ብዙ ነገር ነው ይሄ የሚነግረን። ተመልሶም ከመጣ በኋላ እንኳን የሚያደርጉት ነገር ማይካ ይስማዕ ዘሎ ያው እንግዲህ ነው ያለ በምልክት ነበር ኢትዮጵያ ስመራት ነበር
ይሄን መሰለኝ እኔ ሌላ የተለየ ነገር የለኝም። ስዬ ከሚባለው ሰውም እንደ ይሻላል ይባላል እሱ ግን ቲፒኤልኤፍ ቲፒኤልኤፍ ወያኔ ሁሉ ጊዜ ማይክ ዘጥፋ ነገር አለ ነው ማይክ ተፈቶ ነው ሀሳብ ጠፍቶባችሁ እኮ ነው ኢትዮጵያ ለዚህ ያበቃችሁ። ይስማ አንደለ ማይክ ሚውት ያዘል አንሚውት ያስቀምጥ ይሄ እንደገና እንደወራ እንደገና ሲገባ ይገባ ያስዬ ምናልባት ምስቱ ስልክ መልሱ ስለዝነበረ ስልክ ኮኔክትድ ይሆን ፕሮግራም ውጭ የምትሰጪ ስዬ ነበር ምስቱ ኮምፒውተር ከጋነን ነው وصيغة واللوتي يربط ስልክ ወይ ኦፍ ትሆን አይገርም። እንደዚህ ነው እንግዲህ የ27 ዓመት ጨዋታ ማሳያ ጉዳይ ይሄ እንግዲህ የምንመለከተው ማለት እንግዲህ እንታል እንግዲህ አንሚት ይቦር ማአሚት ስለሆነ ማለት ያ ገረገረ አይደለም ወራፕን አይዞ አቅምሽ ነን ብሎ ነው የሚያስብ ሲያጠፉ ሁሉ በቃ ማጥፋታችን አንሚት ገበራ ባዋቂነት ስለሚገለጸው ነው ኮኔክትድ መስመሽ ጥፋት ስሙ ሲገለጽ ወያኔ ነበር ይጆል ከማያ አላህ አካሎ ያ هذه قالت مورا حلو القديم أكل سوق البلدي شوط عندنا كا زي بولا كا كا ماجي ኤኒዌይስ ይሄን ይመስላል ለማለት ያክል ነው። ብዙ ከዚህ ጋር ብዙ መቀጠል ያለብን አይመስለኝም። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንደው ማሳያ በሚል ማለት ነው እንግዲህ የኢትዮጵያ መከላከያ ሚኒስትር የነበሩ የተለየ እንደው ነገር ሆኖ አይደለም በአጋጣሚ ገለጥ ሳረግ ስለተመለከትኩ ነው። እዛ አካባቢ የሚመጡ ሰዎች በጣም ነው የሚያስደንቁኝ። አንዳንዱ ለምሳሌ አፄ ዮሐንስ አንገታቸውን ለኢትዮጵያ ሰጥተዋል። መለስ ዜናዊ የሚባል ሰው ደግሞ የኢትዮጵያን አንገት ያሳጣ ሰው እንደዚህ አይነት ነገር እንመለከታለን። የስዬም ደግሞ ይሄን ያህል መደነቃቀፍ ለዚህ ሰዓት ለረጅም ሰዓት ነው ስንመለከት በዛም ደግሞ በነውራቸውና በህዝብ ማደናቀፋቸው መንባላቸው የሚኮር ሁላ ይመስለኛል ማለት ነው። ይሄንን ለማለት ያክል ነው። ኢትዮጵያ በጣም ትልቅ ሀገር ነች። ለወዳጅም ለጠላትም የሚለውን መልእክት ማስተላለፍ ያስፈልጋል ለማለት ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር የምንለው ሰላም የሚለው ቃል ሲነሳ የሚደነግጥ ክፉ መንፈስ ስላለ በዛው ልክ ደግሞ ሰላምን የሚታወጅበት በጎ ነገር ስለሆነ ነው ማለት ነው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ሰላም ለእናንተ ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለመላው የሰው ዘር በሙሉ ይሁን። ሰላም ነው።